የዲደብልዩ ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎች መገደላቸውን ኢሰመጉ ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ይህንን የገለጸው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም የተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት ልዩ መግለጫው ነው። የናይጄሪያ ጦር በታጣቂ ቡድን የተጠለፉ 48 ሰላማዊ ሰዎችን በዘመቻ ማስለቀቁን ገለጸ። በኢራን የሚደገፉት የሁቲ አማጽያን በሳውዲ አረቢያ የነዳጅ መሰረተ ልማት ላይ የድሮን ጥቃት መጀመራቸውን ገለጹ። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ቅዳሜ በበርሊን በተፈጸመ ጥቃት ምላሽ እንዲሰጥ ጥሪ አቀረቡ። ኢራን ከአሜሪካ ጋር ምንም አይነት ድርድር ውስጥ እንዳልሆነች ገለጸች። ዜና በዝርዝር። ኢሰመጉ በኦሮሚያ ክልል አርሲ ከ450 በላይ ሰዎች መገደላቸውን ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ይህንን የገለጸው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ 2018 ዓ.ም ድረስ የተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት ልዩ መግለጫ ነው። 37 ገጾች ባሉት በዚህ የኢሰመጉ 158ኛ ልዩ መግለጫ በዞኑ የተለያዩ ወረዳዎችና አካባቢዎች ቢያንስ ከ450 በላይ ንጹሐን ዜጎች መገደላቸውን አስታውቋል። በዞኑ በሚገኙ 9 ወረዳዎች ውስጥ በታጠቁ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከመጥፋቱ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ለአስገድዶ መሰወር ተዳርገዋልም ብሏል። ጉባኤው የሟቾችን ስም ዝርዝርም ከነምስላቸው በሪፖርቱ ላይ ይፋ አድርጓል። የሰመጉ ድርጊቶቹ በሕገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነውም ብሏል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችንም ለፍርድ እንዲያቀርቡ፣ ለተጎጂዎችም ካሳ እንዲከፍሉና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርቧል። የናይጄሪያ ጦር በታጣቂዎች ቡድን የተጠለፉ 48 ሰላማዊ ሰዎች ማስለቀቁን ገለጸ። የናይጄሪያ ጦር ትላንት በሰሜን ምዕራብ ዛምፓየር ክልል ካውራ ናዳሞ አካባቢ ባደረገው ዘመቻ ቢያንስ 48 የተጠለፉ ሰዎችን ከታጣቂዎች አስለቅቋል። የዘመቻው ቃል አቀባይ ሌትናንት ኮሎኔል አሊያ ጃንዳ እንዳሉት ቢያንስ 40 ሞተር ሳይክሎችን የያዙ የታጣቂ ቡድን አካባቢውን ከወረረ በኋላ ሰላማዊ ሰዎችን መጥለፉን ገልጸዋል። የመንግስት ወታደሮች ቦታው ሲደርሱም ወዲያውኑ በአሸባሪዎቹ ላይ ከባድ የተኩስ ልውውጥ አድርገዋል። ይህም ታጣቂ ቡድኑ የተጠለፉትን ተጎጂዎች ትተው ወደ አካባቢው ጫካ እንዲሸሹ አስገድዷቸዋል ብለዋል ኮሎኔሉ። በዚህ ሁኔታ የተወሰደ ፈጣን ጣልቃ ገብነት 48ቱንም የተጠለፉ ሰዎች በተሳካ ሁኔታ ማዳን እንደተቻለ ገልጸዋል። በዘመቻው ወቅት አንድ ሲቪል መገደሉንና 2 ሌሎች በጥይት ቆስለው ለሕክምና ወደ ሆስፒታል መወሰዳቸውንም ኮሎኔሉ ጨምረው ገልጸዋል። የየመን ሁቲዎች በሳውዲ መሰረተ ልማቶች ላይ ጥቃት መጀመራቸውን ገለጹ። በኢራን የሚደገፉት የየመን ሁቲ አማጽያን ሰኞ ዕለት በሳውዲ አረቢያ የነዳጅ መሰረተ ልማት ላይ የድሮን ጥቃቶች መጀመራቸውን ተናግረዋል። ይህም የሳውዲ መንግስት ድሮኖች ለፈጸሙት ወረራ ምላሽ ነው ተብሏል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሬ እንዳሉት ከምስራቅ ሳውዲ አረቢያ ወደ ያምቡ የሚወስደውን የድፍድፍ ዘይት ማቅረቢያና ማጓጓዣ በሆኑ ሚስጥራዊ ኢላማዎች ላይ ሁቲዎች በርካታ ድሮኖችን በመጠቀም ጥቃት ፈጽመውባቸዋል። ጥቃቱ የባህረ ሰላጤው ንጉሳዊ አገዛዝ የምስራቅ ምዕራብ የነዳጅ መስመር ወደ ቀይ ባህር የሚደርስበትን የወደብ ከተማ ያካትታል ሲል የፈረንሳዩ የዜና ምንጭ አጃንስ ፍራንስ ፕሬስ ዘግቧል። ይህ ዶቼ ቬለ ዲደብልዩ ነው። ኢራን ከአሜሪካ ጋር ምንም አይነት ድርድር ውስጥ እንዳልሆነች ገለጸች። አዣንስ ፍራንስ ፕሬስ እንደዘገበው የኢራን የውጭ ጉዳይ ሚኒስተር ሰኞ ዕለት በሁለቱ ወገኖች መካከል የሚካሄደው ግጭት መቋረጡን ቢገልጽም በአሁኑ ጊዜ ከዩናይትድ ስቴትስ ጋር በሚደረገው ድርድር ውስጥ ኢራን እንዳልተሳተፈች አስታውቋል።
አሸማጋዮች በአካባቢው ስላለው ሁኔታ ከአሜሪካ በኩል መልእክቶችን ለእኛ ሊያስተላልፉ ይችላሉ። ነገር ግን በአሁኑ ጊዜ ከዩናይትድ ስቴትስ ጋር ምንም አይነት ድርድር ውስጥ አይደለንም ሲሉ የሚኒስትሩ ቃል አቀባይ እስማኤል ባቃሊያ በሳምንታዊ ጋዜጣዊ መግለጫቸው ላይ ተናግረዋል። ኢራን ድርድር እየጠየቀች እንደሆነ ተደርጎ የሚቀርበው ወሬም ሌላኛው ወገን የሚያሰራጨው ውሸት ነው ሲሉም አክለዋል። እንደ ዘገባው በሆርሙዝ የባህር ወሽመጥ ላይ በተደረገ አለመግባባት ምክንያት የዲፕሎማሲያዊ ጥረቶች ከተበላሹ ወዲህ በዚህ ወር መጀመሪያ በኢራን እና በዩናይትድ ስቴትስ መካከል የጥላቻ ቁርሾ እንደገና ቀጥሏል። ሆኖም ግን በሁለቱ ወገኖች መካከል ለ13 ቀናት የተኩስ አቁም ልውውጥ ከተደረገ በኋላ ጦርነቱ ከትናንት ወዲያ ቅዳሜ ቆሟል። የጀርመን መራሄ መንግስት ፍሬድሪሽ ሜርዝ በበርሊን በተፈጸመው ጥቃት ላይ ምላሽ እንዲሰጥ ጥሪ አቀረቡ። ሜርዝ እንዳሉት ቅዳሜ በበርሊን የኩራት ፌስቲቫል አቅራቢያ የተፈጸመው ጥቃት እንዴት ሊከሰት እንደቻለና እንዴት መከላከል እንዳልተቻለ አሁንም መልስ የሚሹ ጥያቄዎች አሉ። ሜርስ ዛሬ በሰጡት ጋዜጣዊ መግለጫ ዋና ተጠርጣሪው ክትትል ሲደረግበት እንደነበርም ገልጸዋል። Ich verstehe bis heute nicht, wie es dazu kommen konnte, dass dieser Mann, der unter ständiger Beobachtung steht, ያለማቋረጥ ክትትል የሚደረግበት ይህ ሰው ትላንት ሳይታወቅ ወደ ክሪስቶፈር ጎዳና እንዴት መድረስ እንደቻለ አሁንም አልገባኝም። የኔ ጥያቄ ይህ እንዳይከሰት መከላከል ይቻል ነበር? ያ ተራ ጥያቄ አይደለም፣ ከባድ ጥያቄ ነው። verhindern kann. Es ist keine rhetorische Frage, sondern eine ernst gemeinte Frage. ሜርዝ አያይዘውም ለእንዲህ አይነት እርምጃ ህጋዊ መሰረት በቂ ካልሆነ ይህንን ለማድረግ ስለሚረዱ ህጋዊ ድንጋጌዎች መነጋገር አለብንም ብለዋል። ዋና ተጠርጣሪው የ21 ዓመቱ ጀርመናዊ አብዱል ባውት በበርሊን መሃል ከተማ ጥቃቱ ከተፈጸመ ከ24 ሰዓታት በኋላ በተደረገ ፍለጋ በፖሊስ ተገድሏል። ባለስልጣናቱ ጥቃቱ የአክራሪ የሽብር ጥቃት ጋር የተያዘ ሊሆን እንደሚችል ገልጸዋል። አቃቤ ህጎች ባውት ቀደም ሲል አይኤስኤስን ለመቀላቀል እንደሞከረም ተናግረዋል። ቅዳሜ በተመሳሳይ ጾታ አፍቃሪያን ኩራት የተባለ ዝግጅት ላይ በተፈጸመው በዚህ ጥቃት አንድ ሰው ሲገደል 29 ሰዎች ደግሞ ጉዳት ደርሶባቸዋል። ሮይተርስ የዜና ምንጭ እንደዘገበው ሟቿ ፖላንዳዊት መሆኗን የፖላንድ የውጭ ጉዳይ ሚኒስትር ዛሬ አስታውቋል። በአሜሪካ ሲያትል በተካሄደ የምግብ ፌስቲቫል በተኩስ ልውውጥ ቢያንስ 3 ሰዎች ተገደሉ። እሁድ ምሽት በሲያትል በተደረገ የምግብ ፌስቲቫል ላይ በተኩስ ልውውጥ ቢያንስ 3 ሰዎች ሲሞቱ ህጻናትን ጨምሮ 4 ሰዎች ቆስለዋል። የከተማ የእሳት አደጋ መከላከያ ክፍል እንዳሉት 2 ሰዎች በቦታው ሲሞቱ 3ኛው ደግሞ ለሕክምና ወደ ሆስፒታል ከተወሰዱት 5 ሰዎች መካከል መሆኑንም ዘገባው አመልክቷል። አሶሺየትድ ፕሬስ እንደዘገበው በከባድ ሁኔታ ላይ የምትገኝ የ56 ዓመት ሴትን ጨምሮ ሁሉም ተጎጂዎች ወደ ሃርቪው የሕክምና ማዕከል ተወስደዋል። ይህ በእንዲህ እንዳለ የሲያትል ፖሊስ በስፔድ ኒድል ምልከታ ማማ አቅራቢያ በርካታ የተኩስ ሰለባዎች እንደተገኙ ገልጿል። የሲያትል ከንቲባ ኬቲ ሚልሰን አንድ ተጠርጣሪ በፖሊስ ቁጥጥር ስር መዋሉን አስታውቀዋል። እንደ ዘገባው ሁለቱ ተጠርጣሪዎች የተኩስ ልውውጥ እንዳደረጉ መርማሪዎች ያምናሉ። ያም ሆኖ የሲያትል ፖሊስ እሁድ ምሽት በሰጡት ጋዜጣዊ መግለጫ ምንም አይነት ስጋት እንደሌለ ተናግረዋል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎች መገደላቸውን ኢሰመጉ ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ይህንን የገለጸው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ ም እስከ ግንቦት 24 ቀን 2018 ዓ ም የተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት ልዩ መግለጫው ነው። የናይጄሪያ ጦር በታጣቂ ቡድን የተጠለፉ 48 ሰላማዊ ሰዎችን በዘመቻ ማስለቀቁን ገለጸ። በኢራን የሚደገፉት የሁቲ አማጽያን በሳውዲ አረቢያ የነዳጅ መሰረተ ልማት ላይ የድሮን ጥቃት መጀመራቸውን ገለጹ። የጀርመን መራሄ መንግስት ፍሬድሪሽ ሜርዝ ቅዳሜ በበርሊን በተፈጸመ ጥቃት ምላሽ እንዲሰጥ ጥሪ አቀረቡ። ኢራን ከአሜሪካ ጋር ምንም አይነት ድርድር ውስጥ እንዳልገባች ገለጸች። ዜናው አበቃ።
በመከታተል ላይ ያላችሁት አድማጮች ዶቼ ቬለ ነው። የምሽቱ የዓለም ዜናን ያቀረበችልንን ፀሐይ ጫኔን አመሰግናለሁ።